ችግር ተፈጠረ። ብሩክ በድንገት ሚኪ አስደብድቦት ሆስፒታል ገባ። አባባ እና ትርሲት ደነገጡ። ትርሲት ሚጣን ማንቁርቷን ይዛ ወዘወዘቻት። የትርሲት ልጆች አያታችን የት ነው እያሉ ቤቱን በጠበጡት። በድንገት ሆስፒታል የገባው ብሩክ እጅጉን በሚያሳዝን ሁኔታ ዶክተሮቹ ጭንቅላቱ እንዴት ተጎዳና ድጋሜ የመርሳቱን በሽታ እንደተነሳበት ተናገሩ። ይህንን የሰማው አባባ በጸጸት ተቃጠለም። ትርሲት ምን አለበት እኔ አብሬው ብሄር ኑሮ እንደዚህ አይነት አደጋ አያጋጥመውም ነበር። ወይኔ ትርሲት ማን አባቱ ነው እንደዚህ የደበደበውና እንድሞት የሚፈልገው? ቆይ ብሩክ እኮ በጣም የዋህና ሚስኪን ሰው ነው እና በዚህ ልክ የኛን ቤተሰብ ለማጥላትና የኛን ቤተሰብ ለማስወገድ ማን አባቱ ነው እንደዚህ ቆርጦ የተነሳው? እያለች ትርሲት በጣም ደነገጠች። አባባ ምናልባትም እኔ ከቤት ባልሄድ ኑሮ እንደዚህ አይፈጠርም ነበረ። እኔን ለመፈለግ እሱ ደፋ ቀና ባይል ኑሮ ይህ ሁሉ ችግርና መከራ አያጋጥመውም ነበር። ስለዚህ ብሩክ ላይ የደረሰው ነገር በሙሉ የኔ ጥፋት ነው እያለ እምባ ደም አለቀሰ። እጁን ጭንቅላቱ ላይ አድርጎ በጸጸትና እንዲሁም በሀፍረት ጭራሽ ፊቱን እንኳ ማየት አልቻለም። በሚያስደነግጥ ሁኔታ ሚጣና ትርሲት እጅጉን ተጨቃጨቁ። ትሰሚኛለሽ? ይህ ሁሉ ያንቺ ጣጣና ያንቺ መከራ ነው። ምክንያቱም ምናልባትም አንቺ አፍሽን ብትዘጊ ኑሮ እና ያንን ቤት ባታቃጠዩ ኑሮ አባባም ከቤት አይሄድም ነበረ። እንደገና ደግሞ ብሩክም በፍጹም አይመታም ነበረ ብላ አለቻት። ትሰሚኛለሽ ትርሲት? አንቺ እራስሽ አለሽ አይደለም እንዴ የጓደኛውን ባል የቀማሽው? እኔ ምን አደረግኩኝ? እኔ እኮ አውቄ አይደለም ቤቱን ያቃጠልኩት ሻማ ለኩሽ እንጂ አንቺ ግን ሆን ብለሽ ጓደኛ ማቾቹን ለማባቃትና እሱ ሙታል ማንም አያየኝም ብለሽ የሰራሽውን ነገር የማላቅ ይመስልሻል ወይ ብላ አለቻት። አርፈሽ ትቀመጪ ከሆነ አርፈሽ ብትቀመጪ ይሻልሻል፣ ካልሆነ ግን ከባድ ችግር አትፍጠሪ ብላ አለቻት። ችግር የፈጠርኩት እኔ ሳልሆን አንቺ ነሽ ትርሲት። ትሰሚኛለሽ? በቃሽ። ከዚህ በላይ ምንም ነገር መናገርም አልፈልግም። ከአንቺ ጋር ማውራት አልፈልግም። ሁሉንም ነገር ብሩኬ እስከሚነቃ ድረስ ነው እንጂ ቤትሽን ሳይቀር ትተንልሽ እንወጣለን ብላ አለቻት። ቆይ አንቺ ምን አይነት አረመኔና ጨካኝ ነሽ? ብሩክ እዛ ተኝቶ አንቺ ግን ስለመሄድና ስለመውጣት ነው እንዴ አሁንም የምታስቢው ብላ አለቻት። እና ታዲያ ምን ላድርግ? አንቺ ራስሽ አይደለሽም እንዴ ፈልገሽና ፈቅደሽ እንድንወጣልሽ የፈለግሽው? ለዛስ አይደለም እንዴ በጉጉት የብሩክን መነሳት የምትጠብቂው? እኔ እኮ አይደለሁም። ትሰሚኛለሽ? እኔም አክብሬሽ አርፌ ተቀምጬ ነበር። ብሩክ ግን አባባ የለም ብለሽ ስትይው ሲወጣ አብረሽው ተከትለሽ መውጣት ነበረብሽ ወይስ ደግሞ የእሱ ነገር አያሳስብሽም ብላ አለቻት። እሱን እንደሚያሳስበኝና እንደማያሳስበኝ ምን አገባሽ? ብሩክ እኮ ማለት የልጅነት ባሌ የልጆቼ አባት ነው ብላ አለቻት። ኧረ እባክሽ ታዲያ እንደዚህ ነው እንዴ? ለካ ስለምትወጂውና ስለምታፈቅሪው የልጅሽም አባት ስለሆነ ነዋ፣ የልጆችሽም አባት ስለሆነ ታዲያ በጨለማ ብቻውን የለቀቅሽው ብላ ጮኸችባት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ካያ ድራማ እንደቀጠለ ይገኛል። ትርሲት በሀሳብና እንዲሁም በቅዠት እየዋለለች ትገኛለች። ብሩክንና ሚጣንን ሲሳሳሙና አንቺ ምን አገባሽ? ከአንቺ 10 እጥፍ ብሩኬ
ይሻላል እና አንቺ እኮ ከርተሽኛል የሚል ህልም አይታ እጅጉን ትርሲት ቤቷ ሁሉ ጠበጠበጠ። በጧቱ ተነስታ ሂዳ ስታያቸው እንደ አጋጣሚ ሚጣ የብሩክን ፀጉር ስታሻሸው አየቻት። ቆይ ለምንድን ነው በዚህ ልክ ብሩክን የቀረብሽው? ብሩክስ ጋር ያለሽ ግንኙነት ምንድን ነው ብላ ስትላት ምን ነው ቀናሽ እንዴ? ከብሩክ ጋር ያለ ግንኙነት ወንድምነት ነው። መቼም ከዚህ በላይ ሌላ ግንኙነት እንዲኖረኝ ጠብቀሽ አይደለም አይደል ትርሲት ብላ አለቻት። ለነገሩ ቢሆን ነው የሚሻለው፣ ግን ደግሞ አኳኋንሽን ሳየውና ከትሽን ሳየው እንደዛ አይነት አይመስለኝም ብላ አለቻት። እንግዲህ ያው ምን መልክ እንደ ተመልካቹ ነው ይባል የለ። ስለዚህ አንቺም እንደተመለከትሽኝ ሊሆን ይችላል እንጂ ከሱ ጋር ሌላ ምንም አይነት ግንኙነት የለኝም። ደግሞስ ቢኖረኝስ ምን ችግር አለው? ብሩክ እኮ በጣም የሚወደድና የሚፈቀር አይነት ነው ብላ ውርርድ አደረገቻት። በሌላ በኩል ቾምቤ የብሩክ ጓደኛ እንዲሁም የብሩክ ባለውለታ ሌላ አዲስና አስተዋይ ምርጥ ሴት አጋጠመው። ልዕልት ብሩክን ስታየው ማመን እስከሚያቅታት ድረስ በጥፊ መታችው። መሆነሽ ነው ልዕልት? አሁንስ ግራ እየገባኝ ነው። ቆይ አንቺ ማነሽ? እያለ ሲላት ቾምቤ ነገሩን አቀጣጠለው። ተው እንጂ ብሩክ አታውቃትም እንዴ? ለነገሩ እንዴ ልታውቅ ትችላለህ? እኔን ያላወቅ ትርሲትንም እንዲሁም ሁላችንን ረስተህ የለም እንዴ ብሎ እያለ ልዕልት በጣም ደንግጣ ምን ማለት ነው ቾምቤ? እስኪ የተፈጠረውን ነገር ንገረኝ ብላ አለችው። ማነሽ? እኔን ታውቂኛለሽ እንዴ ብሎ ሲላት አዎ ባለውለታዬ፣ ከጎዳና ላይ አንስተህ ሰው ያደረከኝ እና ጨለማውን ብርሃን ያደረክልኝ አንተ እኮ ነህ ብላ ስትለው እጅጉን ደነገጠ። ታዲያ አንቺ ማነሽ? አንቺስ እንዴት ነሽ? ወዴት ነሽ? ብሎ ሲላት ከሀስከበ ስትነግረው ይገርማል። አንዳንድ ጊዜ እናንተ ስታወሩት ምናልባትም ምን አለ የድሮ ማንነቴ ቢመለስልኝና ሁሉንም ነገር ባስታውስ ብዬ እመኛለሁኝ ብሎ አለም። አታስብ፣ ሁሉም ነገር ይስተካከላል። በዛ ላይ አንተ እኮ መልካምና ደግ ሰው ነህ፣ እናም ሁሉም ነገር በቅርቡ ይስተካከላል ብሎ ሲለው ልዕልት አይደለም በእውቀቴ ያለ እውቀቴም ያለኝን ሙጥጥጥ አድርጌ ላንተ ጠበቃ ለመቆም በጣም ዝግጁ ነኝ ብላ አለችው። በዚህ ልክ አዎና፣ ለፍተህ የልፋትህን ውጤት ሳትሰማ ዩኒቨርሲቲ ከ1 ዓመት እንደቀረኝ ነበረ የሞትህን ዜና የሰማሁት። ግን ደግሞ እድሜ ለቾምቤ እሱ አስተምሮኝ ስራ አስያዘኝ ብላ አለችው። በጣም ይገርማል። ለማንኛውም አሁን መሄድ አለብኝ ብለው ከቾምቤ ጋር ከተመለሱ በኋላ እሺ ምግብ ትበላለህ ብሎ ሲለው ምን ነው ልዕልቴ ያንን የመሰለ ምግብ አብልታኝ፣ ታዲያ አሁን ያንተ ምግብ የምበላ ይመስልሃል እንዴ ብሎ ሲለው ይገርማል ብሩኬ፣ ለካንተ ጨዋታ ብቻ ሁሉም ነገር አለ፣ የረሳኸው ማንነትህን ነው እንጂ ቀልዶችህ፣ ቅኔዎችህ፣ ጨዋታዎችህ በሙሉ እንዳሉ ናቸው ብሎ ቾምቤ ሳቅም። አታስብ፣ እሱም ነገር ምናልባት በቅርቡ ፈጣሪ ከረዳን ይመለሳል ብሎ ሲለው አዎ መመለስማ አለበት። ታውቃለህ የድሮ ብሩክ በጣም ልዩና አስተዋይ ሰው ነበረ። ያ ሰይጣን አረመኔና ጨካኝ ሚኪ የሚባል ሁሉንም ነገር አበላሽቶታል ብሎ ሲል እባክህ ቾምቤ ሁለተኛ የሰውን ስም በመጥፎ እንድታነሳ አልፈልግም፣ አንተ መጥፎ እንድትሆን አልፈልግም ብሎ አለው። እሺ ብሩክ አንተ ያልከኝን ነገር በሙሉ አደርጋለሁኝ፣ ግን ደግሞ እንደዚህ እንድትገፋፋኝ አልፈልግም፣ በራሴ ህይወት በራሴ ዛባ እንድኖር እባክህ ፍቀድልኝ ብሎ አለው። ብሩክም እጅግ ደንግጦ እሺ ለማንኛውም እኔ ወደ ቤት መመለስ አለብኝ ብሎ ሄደ። ወደ ቤት ከተመለሰ በኋላ ትርሲት በር ላይ ጠበቀችው። ምንድን ነው አልመሸም እንዴ እስካሁን ድረስ? ቅርታ ትርሲት፣ ድጋሜ አይለመድም። እውነት ለመናገር የድሮ ጓደኛዬን እኮ አግኝቼ ከእሷ ጋር አመሸሁ ነበረ። ምን ጭራሽ ሴት ናት እንዴ? ምን ነው ችግር አለው እንዴ? አረ ችግር የለውም። ይገርማል አለች ትርሲት። እኔ ግራ የገባኝ ነገር እኮ አንድ ነገር ነው። ጭራሽ ይችን ሚጡን እያወጣጣሁ እያለ ድጋሜ ሁለተኛ ሴት
ቆይ አንቺ ትርሲትስ ምን አገባሽ? አንቺ ሚኪን የመሰለ ባል በችግርሽ ጊዜ የቆመ ሀዘንሽን የታመመልሽና ያዘነልሽ እሱ እያለ እንዴት ነው ስለ ብሩክ ህይወት እየተከታተልሽ ያለሽው? ብሩክ እኮ አንቺን ረስቶሻል። ልጆቹንም የኔ ናቸው ወይስ አይደሉም እያለ ገና ጥያቄና ችግር ውስጥ ነው ያለው። እና በዚህ አንደበትሽና በዚህ ነገርሽ ነው ማለት ነው እንደዚህ የሆንሽው። ሴት ወደ ራስሽ ተመለሽ እያለች ራሷን በራሷ ማውራትና መንተባተብ ጀመረች። ለማንኛውም አባባ የት ነው ብሎ ሲጠይቃት አባባ ምን ያንተባትብሻል ትርሲት ተናገሪ፣ ወይስ ደግሞ ተጣላችሁ ብሎ ሲላት እንደዛ አይደለም ማለቴ የተቃጠለው ቤት እኮ ሚጣ ሻማ ብርታ እረስታው እንደነበረ ታወቀ። እናም አባባ ተነዶ ያቺ ህፃኗ ልጅ የማትድን ከሆነ ድጋሜ ወደ ቤት አልመጣም ብሎ ከቤት ጥሎ ወጣ። እና ታዲያ በዚህ በጨለማ ሲሄድ ዝም አልሽው ማለት ነው? ቆይ እስኪ ንገረኝ፣ ምን ማድረግ ነበረብኝ? ለማንኛውም አንቺማ ምን አሻሽ፣ አባባ ማለት ለእኔ ግን ከአባትም በላይ ነው ብሎ እየሮጠ ሲሄድ ከዛ ሚጡ ከፎቅ ወረደች። እችኛይቱ ትርሲት ሶፋ ላይ ተንደላቃ ተቀምጣ ቆይ ብሩኬስ ብላ አለቻት። አባባ ሊፈልግ ወጥቷል። ምን? በዚህ በጨለማ ብቻውን እንዴት ትልኪዋለሽ? ለምንድን ነው ያልተከተልሽው? ምን ነው ወንድ ልጅ አይደለም እንዴ? እሱ ምን አለበት ብላ ስትል በጣም ትገርሚያለሽ አንቺ። ለነገሩ ምን አሻሽ? ምክንያቱም የባልሽን ጓደኛ አቅፈሽ እያደርሽ ስለሱ እኮ የሚያሳስብሽ ነገር የለም እና የኔ ምስኪንነት ነው እንጂ ብላ ስትላት እንዴት ነው የምትናገሪው ሚጣ? በገዛ ቤቴ ጭራሽ ባይተዋርና እንዲሁም ደግሞ እንደ በዳይ እያየሽም ባልሆነ ምን ታመጫለሽ? እውነቱን አይደለም እንዴ የተናገርኩት? እያለች በጣም መጮህ ጀመረች። ሚኪ ቀጣሪው ጋር ወይም ደግሞ ገዳዩ ጋር ደውሎ አሁን ወጣለህ፣ ሁሉንም ነገር ተከታትለህ ዛሬ ማታ ማለቅ አለበት፣ ነገ የሰላም እንቅልፍና ሞተ የሚል ዜና መስማት አለብኝ። እንደውም ያ ሽማግሌ እራሱ ካለ አብረህ ብትጨምረው ደስ ይለኛል ብሎ ሲል እኔማ ሽማግሌ መግደል አልፈልግም፣ ምክንያቱም እኔም አባትና እንዲሁም አያት አለኝ ብሎ አለ። ምን ነው ገና ዛሬ ነው እንዴ? ገና ዛሬ ነው እንዴ እንደዚህ አይነት ነገር የተሰማ? ምን ማለት ነው? ለማንኛውም መናገር ያለብኝን ነገር ተናግሬያለሁ። ከዚህ በላይ ግን እንድትገፋፋኝ አልፈቅድልህም ብሎ አለው። አታስብ፣ ምንም ነገርም አልናገርም። ደግሞም አንተ ያልከው ነገር በሙሉ ትክክል ነው ብሎ አለው። አዎ ቢሆን ነው የሚሻለው፣ ምክንያቱም እኔ ላይ የሚጫወትብኝና እንዲሁም የሚዘልብኝ ሰው አልፈልግም ብሎ አለም። በስተመጨረሻ በሚኪ ሴራ ሆስፒታል መግባቱ እጅጉን ልብ የሚሰብርና በጣም የሚያሳዝን ነገር ነው። ውድ የቤቴ ቤተሰቦቼ የዛሬው ካያ ድራማ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። እናንተስ ብሩክ ከልዕልት ጋር ይሁን ወይስ ከሚጣ ጋር ይሁን የምትሉ በሰብስክራይብ እና በላይክ